ቱቦ የተጣሉትን ሰዎች የሚሰበስብ ቤተሰብ የታከተውን የሚሸከም አንድ ሰው አታውቁ? ካይኔ እንቅልፍ የለውም ለጉንጮቼ ምረት ቱቦ የተጣሉትን ሰዎች የሚሰበስብ ቤተሰብ የታከተውን የሚሸከም አንድ ሰው አታውቁ? አታውቁ? ይሄ በነፍስ ወከፍ ይሰራ አገር ባዳነ ነበር ወገኖች። ያ አገርን ዋጋ የተሸከመ አንድ ሰው አይታያችሁ? መቆም አይችልም፣ ብዙዎችን ግን ያቆማል። አይችዋል። መቀመጥ አይችልም፣ ብዙዎችን ግን ከወደቁበት አንስቷል። መብላት አይችልም፣ ብዙዎችን ግን ረሃባቸውን አጥፍቷል። ወንጌል ይላል ይሄ ነው በቃ። ካይኔ እንቅልፍ የለውም ለጉንጮቼ ምረት ዘውትር አነባለሁ ከልካይ በሌለበት ካይኔ እንቅልፍ የለውም ለጉንጮቼ ምረት ዘውትር አነባለሁ ከልካይ በሌለበት ኃጢአት ሰላም ነስቶኝ እያዘነ ልቤ በማይቆም ባዶ ፈርሷል መሃረቤ ከወይኑ ግድ ካንተ ኮብልዬ መች ተመቸኝ የኔ ጌታ ኖርኩኝ እንጂ ሁሌ ሳለቅስ ጠዋት ማታ ሰው ያጠፋል ብዙ ነገር ተሰቅለህ ያዳንከኝ እየሞትክ ያኖርከኝ መድኃኒቴ ሆይ እንዳትተወኝ መጽናኛዬ ሆይ እንዳትተወኝ አይዟችሁ አይዞን ጎበዝ አይዞን እግዚአብሔር የተመሰገነ ይሁን። እናቴ ተጠገባ ራሷ ቆስቁሳ እምባ አረገችን አስለቅሳለች።
ሞራል ግን የለም። ኤርሚያስ ሁላችንም በጣም ብዙ ስራ እንዳለባቸው እናውቃለን። ትልቅ ኃላፊነት ያለባቸው አባት ናቸው። እኛ አባት የመቄዶንያ ጉዳይ የምን ጉዳይ ነው፣ የሀገር ጉዳይ ነው ብሎ እንግዲህ ምርቃት ሊሰጡ ሊባረኩ ራሴ ሊሰጡ እንግዲህ ማዕከላችን ተገኝተዋል። አባታችን ቡራኬ ድረሰኝ። እግዚአብሔር ሁላችንንም ይባርከን። አባታኑ ዴርኮ ዋሽንግተን እንዴ ብፁዕ አባታችን እጅ ነስቻለሁ ቁሜ። እንደምን አሉ? እግዚአብሔር አሁን ስላየሁት ነው። እኔ ባለፈው ሲጀመር መምህር ዘበነ እዚያ ነበረ። በዚያ በኩል $500 አስገብቻለሁኝ። ዛሬ ደግሞ ብፁዕነቱን ስላየሁ $300 ለእርሶ ክብር በካሻፕ አሁን አስገባለሁ። ብፁዕነቱ ብፁዕ አባታችን እጅግ አመሰግናለሁ። በእነ ሰይፉ ስም፣ በእነ ብንያን ስም፣ በእነ ቴዎድሮስ ስም ጸሎትዎት አይለየን። ሌላ ምን እንላለን? አሁንም ጸሎትዎት አይለየን። ይሁን አባታችን። እንግዲህ ከእርሶ ጋር እዛም ያሉት እነ ሰይፉንም ሌሎችም ባልደረቦች ሁሉ እግዚአብሔር ይባርካቸው፣ እግዚአብሔር ይቀድሳቸው። አሜን። ይህ ሀሳባችን ሞልቶ ደግሞ ውጤቱን ለማየት ሁላችንንም እግዚአብሔር አምላክ ረጅም ዘመን ያድለን። ጾሙንም የበረከት ጾም ያርግልን። ብፁዕነቶ አሜን። ብፁዕ አባታችን እግዚአብሔር ያክብርልን። ኑሩልን፣ ኑሩልን። አሜን። አሁን በካሻፕ 300 አስገባለሁ። እሺ ብፁዕ አባታችን ሰላም ይሁንልኝ። አሜን፣ አሜን። ብፁዕ አባታችን እሺ። ፉትቦል ቤንዜማ የእሱ እኔ ኮፓይለት ነኝ። ረዳሀባዊ ቤንዜማ ኳስ ተጫዋቹ ነው። ፈረንሳዊው ማለት ነው። ዋው! እሺ እሱ ጋር ማወራናል። በቢኒ ነገር ከነገ በኋላ ለመሄድ አስቸኳይ ጉዳይ መጥቼ ነው። አውርተናቸዋል። መውደወት እናደርጋለን ብላ እኛም እኔ ደግሞ በበኩሌ እንደ ኢትዮጵያዊነቴም የሂውማኒቲ ጉዳይም ስለሆነ $5000 አሁን ደግሞ አስገባለሁ። ዋው! ካፒቴን አቤል። ስለዚህ ካፒቴን አቤል የታዋቂው እግር ኳስ ተጫዋች የቤንዜማ ካፒቴን ኮፓይለት ነው። ስለዚህ $5000 ልግስና ለመቋሚያ እናመሰግናለን። ሰይፍዬ እዚህ ላይ መቄዶንያ ምልህ ነው አንተ ማገናኘት ስላልቻለ ማግኘት እንደምችል አላውቅም። ቤንዜማ አልሰጠህም እንደ ስልኬን? እነሱ እኮ እንደዚህ ብዙ ችግር አለ በማለት ስለዚህ ችግር የለም፣ ስልኬን ይሰጡሃል። እሺ ጉዳይ ወደ ቤንዜማ ሁሉ ይባል። ቤንዜማ እጅ ላይ ደርሶ ነው። ላምፓርድ የት አለ? ጄራርድ የት አለ? እንግዲህ አሁን አርቴታ ዝም ብላ ማምፔቶ እንኳን ስላለ ከኔ ጋር አርቴታ እንኳን ጭንቅ ላይ ነው። አርቴታ ጭንቅ ላይ ነው። ጭንቅ ላይ አንተ እኮ ነው ያለ ማድሪድ አልገባም ብለህ እኮ ነው። እሺ በምትመለከቱት በሰይፉ ወንጌስና በሰይፉ
ግንባታዎች እነዚህ ሁሉ ስራ ለመድረስ 8 ሺህ ለመድረስ ከዛ ያለው ሰዎች 2 ሚሊዮን 5 ሚሊዮን ያወጣል ማለት ነው። ለዚህ ሁሉ እናንተ በኋላ የእናንተ አሻራ ምን ነበረበት እዚህ ለመድረስና ያንተ ስራ ምንድን ነው መቅደኒያ? የኔ ስራማ ያው መተኛትና መተኛት ነው። የእውነት ነው ሙያ እንደዛ እኮ ነው። እኔ አንዳንዴ በወር አንዴ ሁሉ ሰው ጋር የምሄድበት አለ። ብዙ ስራ እኮ አልሰራም እኮ ቆየሁ እኮ 8 ዓመት ሲጀመርም አይደለም ሲጀመርም ያው ዜሮ ነኝ። አሁን ደግሞ ኔጌቲቭ ውስጥ ገባሁ ማለት ነው። 8 ዓመት ሆኖኛል። ህመም ስላለ ነው ወይስ ህመምም ችግርም? ችግር ሁለት ችግር እኮ ነው ያለው የሰው ልጅ። ህመም ስትይ ጥሩ ነው እኮ ሁለት አይነት ህመም ነው ያለው፣ መንፈሳዊ ህመምና ስጋ ሁለቱም ነኝ እኔ ማለት ነው። ሁለቱ ደግሞ ሲደመሩ ከባድ ናቸው። ራስ ላይ እየፈረድክ ነው በቃ። የጠፋው ሰው ስለሆንኩ ብዙ ምሳሌ ያልሆንም ብዬ ነው። ምክንያቱም ጎበዝ ነኝ ብልሽ ውሸታም ሆንኩ ማለት ነው። ፋክቱን ማስቀመጥ የለብኝም። በዛ ውሸታም ሌባ ሆንኩ ማለት ነው። ፋክቱን ነው ለመናገር እየሞከርኩ ያለሁት። እሷ ግን ጎበዝ ነች። አሁን ብዙ ጊዜ ሚዲያ ላይ ሲተቀልሽ አታያትም ማለት አላቃትም፣ በመልክም አላቃትም። አሁን እኔ ሌሎች እንግዲህ ጥሩ ምሳሌ ማለት እኮ ይሄ ነው በቃ። ምን አገልግሎት ነው መቅደኒያ ላይ የምታረገው? የምትሰጠው አገልግሎት ምንድን ነው? እሷ እንክብካቤ ነው። በሽተኞችን መንከባከብ፣ ማጠብ፣ ገላቸው ማጠብ፣ ዳይፐር መለወጥ፣ እንደዚህ መከታተል። በሽተኛ ነው በቃ ስራው 24 hours በሽተኛ። ምክንያቱም እነሱ ናቸው ኪው እኮ እነሱ ናቸው።